በቂ መረጃ እጃችን ገብቷል። ይሄ ሰነድ ማለት ለኔ በጣም አስፈላጊ ነው። ነገ እውነቱ ሲወጣ ይቆጭሻል። የምሬ ነው የምልሽ። ሰው የሚልሽን ስሚ። አሁን ቀጥታ ትደውይለታለሽ። ሌላ ዝባዝንኪ አልፈልግም። ሙሉ መረጃ አለኝ። ሙሉ ጌታን ደውለሽ እዚህ እንዲመጣ ሆን ብለሽ ወጥመድ ትከቻለሽ። ገባሽ አይደል? ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆነው ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ይሄ የተገኘው ስልክ ቁጥር የማን ነው? ይሄ እኛ የምንፈልገው ሰው ጋር የተደዋወልሽ ነው። አው ግን ከነጋ እንኳን ተደዋውለሻል ይሄን ቁጥር። በተጨማሪ ደግሞ ከ10 ከ7 ዓመት በላይ ጊዜ እማላቀው ልጅ ዘመድ ነው በሚል ነው አብሮኝ የነበረው ማለት። ስለዚህ እነኚህ ሲደራረቡብኝ ሁለት አማራጭ ያስኩ ማለት ነው። ኖርማል የራሱ ህይወት እያለው ተጨማሪ ደግሞ ቅምጥ አስቀምጦ የተለያዩ ሰዎችንም ህይወት እያበላሸ ስለሆነ ማወቅ ያለባችሁን መረዳት ያለባችሁን ነገር አስረድቻችሁ እኔ ቢያንስ ለልጆቼ ፍሪ ሆኜ በህይወት እንኳን ብኖርላቸው ብዬ ስላሰብኩኝ እቺ ቅምጥ እዚህ ትገኛለች ተብሏል። እዚህ ግቢ ውስጥ ያለችው የሙሉ ጌታ ቅምጥ እዚህ ነው የምትገኘው። ሙሉ ጌታ የት እንዳለ የምታውቀው ዋናዋ ሴት እሷ ነች ተብሏል። ወደ እሷ እንገባለን። ግባና ምራ ካሜራማን ተከተል። እኔ አሁን ልወጣ ነው። ምን ሆናችሁ ነው የመጣችሁ? ዘው ብሎ እባክሽ ተረጋጊ። ምን ሆነሽ ነው የደነገጥሽ? እኔ ልወጣ ነው። ምን ሆናችሁ ነው እንዴ? ምንድነው ግባ ብለህ የምትዘጋው? ነው ልወጣ ነው። ቆይ ተረጋጊ። መጀመሪያ እና የት ነው ማቃንተ? አንቺ ፍለጋ ከየት እንዴት ድረስ ነው የመጣ ነው? እባክሽ እኔ ቆይ በቤት አትግፋኝ። አንተ ምን ሆነ ነው? እኔ ሙሉ ጌታን ፈልገዋለሁ። በብዙ ነገር ህይወቴን አመሰቃቅሎታል። በነፍስ ግድያ በብዙ ነገር ፈልገዋል። ስለዚህ እባክሽ ማትወጪው ጣጣ ውስጥ አትልኝ። ታዲያ ችግር ካለብህ እኮ እዛው እንትን በለኝ። ከባለቤቴ ጋር ልታፋቱኝ ነው? ትዳሬን ልበጠብጡት ነው? ምን ሆናችሁ ነው? ውጪ ነው ያለው። ለእነሱ የሚያስፈልገውን ነገር አድርሼላቸው ሰጥቻቸው ነው የምወጣው። ግን ቀድሞ እሱ ወይ መረጃ ደርሶት ማለት ነው መረጃ ለመሸፋፈን ያደረጉት ጥረት ነው እንጂ እሷ እኔን እንደ አላቀም የምትለኝ ማለት ነው ውሸቷን ነው በእርግጠኝነት ማለት ነው። ባለቤቱ ነሽ። እዚህ የመጣን ያንዳንዱን ነገር የሚያስፈልገውን ነገር መጥቼ ሰጠኝ ይላል። ታመበታች ያለ ሰው አይደለም አይደል የምፈልገው። ስለዚህ ወጣ ብለህ ፈልገው አይደለም። አሁን እሱ ወይ ያለበትን በግልጽ ንገሪኝ። እኔ ምንም የማውቀው ነገር የለም። አሁን እኔ የገባሁበት ኬዝ በጣም ከፍተኛ ችግር ውስጥ ነው። ይሄ ኬዝ ደግሞ የሚመለከተው እኔና ጓደኛሽን ወይም ደግሞ ያስቀመጠሽን አካል ብቻ ነው። አንቺን ምንም የሚነካሽ ነገር የለም። አንቺ እዚህ ኮተት ውስጥ የለሽበትም። ምንድነው አንቺ በሌለሽበት ነገር ውስጥ ሰው ለምን ትክጃለሽ? የምታውቂውን ሰው ለምን ትክጃለሽ? እውነቱን ተናገሪ። የምትናገሪ ከሆነ ካሜራ ጀርባ ሁላችሁም ቤቱን ፈትሹ። ትናገሪ እንደሆነ ተናገሪ። አለበዛ ቆይ ቤቱን አትፈትሹ። እኔ እነግርሃለሁ። ቆይ አትግባ። አንተ እያንዳንዱ ነገር እኔ ቼክ ማድረግ አለብሽ። ጠይቃ እንዴት ግን አንቺ የአባቱ ቅምጥ ሆነሽ እንዴት ከአንቺ ጋር ተግባባ? እኔ ያልተዋጠልኝ ነገር ምክንያቱም ቤቱ የተገዛው በሱ ስም ስለሆነ። ይሄ ቤት ኪራይ ነው አላለኝም ስለሽ? አይ አይደለም። ይሄም ብዙ ነገሮችን አታውቅም እኮ አንተ። አይናገርም፣ ብዙ ነገሮች ስለማይናገር ነው። ለኔም እንደዛ ብሎ ነው በቀደም እነሱ ምንሽም አላማረኝም። እየተርበተበትሽ ይሁን ብቻ ካሜራ ጀርባ ያላችሁ የሚመጣ ሰው ካለ እንጠብቃለን። ወደ ቤተሰቦች እንግዲህ ይሄ ሙሉ ጌታ ልጅ የተባለውን በጉጉት እንጠብቃለን። እሱን ይዤ እኔ አባቱን ነው ማግኘት ፈልገው። እኔ ከማንም ጋር ችግር የለብኝም። እኔ በእግዚአብሔር እጅ ነው የሞተው ብዬ ነው። አንተ ነው የገደልከው። ተረጋጊ። ምን ነካ? ተረጋጊ። ቆይ ልጁን ፍለጋ መጥቶ በታሪክ ልጆችም ይሄን ነገር መስማት የለባቸውም። ሁለተኛ ሞት ነው የምሞተው። በተቻለ አቅም ይሄን ነገር ማን እንዳገዘ ከጀርባ ማን እንዳለና እቺን ሴት እንዴት እንደመለመልካት ግልጽ አድርገህ ትናገራለህ። ገባ ሆይ ያንተ ቤት እንዳይበተን ያንተ ነገር እንዳይስተካከል የአንድ ሰው ህይወት መጥፋት መቻል ነበረበት።
ሁለተኛ የሞት ሞት አልሞትል ከሆነ ካሜራ ጀርባ ያላችሁ ሰዎች ቁጭ በል። አልፈህ ቁጭ ማትል ከሆነ ደግሞ ወደ ከፋ ነገር ሁለተኛ ጊዜ አልሞት አንዴ ብሞት ንገረኝ አቶ ስለሺ ንገረኝ ግልጽ አድርገህ። ሁለት ብቻ ነው ያሉት፣ ሴቷ ያልኩና ዶክተሩ ብቻ ናቸው። ከዛ ውጪ ማለት ነው ይሄን ኬዝ እነሱ አቀነባብረው ነገሩን የሰሩት፣ እኔ ያስተባበርኩ። በቃ ይሄ ነው ሪያሊቲው። ግን ሁለተኛ የሞት በታሪክ ነው መሞት አልፈልግም። ከዛ ማድሽ ጋር ሆኜ የማይሆን ምግብ እንዲበላ አድርጌ እሱን አንተ ነህ የገደልከው? አንተ ነህ የገደልከው? አንተ ነህ እንደዚህ ያደረከው? አንተ ነህ ወይ? ንገረኝ። ምን አረገ? ምን አይደለም ነገሮች። ቆይ ማዛ ሚስተው እነግርሃለሁ። ቀጣይ ብዙ ዋጋ የማትከፍሉበት ነገሮችን ሶልቭ የምታደርጉበት ሙሉጌታ የሚባል አጎት አለ። እኔ የትኛውንም ገንዘብ የትኛውንም ካፒታል ኖሮኝ ያን ያህል የማስደረግ አቅም የለኝም። ሌላ ሰው ማላውቅ ታሪክ አትግቢ። ማን ያለው ከሱ ጋር ማን ያለው? በስልክ ሲያወራ ሰምቼዋለሁ። ሌላ ሰው አለ አይደል? እሱም ከዚህ ጋር የተገናኘ ነው። ቤተሰብ ሊሆን ይችላል። ምን አይነት ቤተሰብ ምን አይነት ነው? ቤተሰብ ያልከው ማንን ነው? ቤተሰብ ነው? ቢያንስ ነርሷንም እያማከርን ምን አይነት ነገሮች ቢጠቀም ይሻላል፣ የልብ ኬዝም ስላለበት ብዙ መድኃኒቶችን በሚወጡበት ሰዓት ላይ ይከብደዋልና ስለዚህ ኤክስትራ ነገሮች እንዲጠቀም ከተፈቀደለት በላይም እንዲጠቀም አስደርገናል። በገንዘብ ልደልለኝ ፈለክ አይደለ? ብዙ ነገሮችን በገንዘብ ማስተካከል ስለምትችሉ ዛሬም ገንዘባችሁ እኛ ላይ የሚሰራ መስሎ ተሰምቶ ነው። ለአንተ የሰራው ገንዘብ ሁሉ ወይ ለመሰሎች የሰራው ገንዘብ ሁሉ ለእኛም የሚሰራ ይመስልሃል? ንገረኝ ይሄንን። ይኸውልህ እሱ ይውጣና እኔ አልወጣም። እዚህ ቁጭ ብዬ እውነቱን ትነግረኛለህ። ቤተሰብ መሀል ይሄን ከምናወራ እሱ ያለውን ነገር ላስረዳው። ተረጋጋ። ቆይ ታሙ እባክህን ተረጋጋ። አንተ ያንተ ቤተሰብ ጉዳይ ስለሆነ አንተ ወጣ በቃ። እሺ በለኝ። እኔ ላውራው ይገባኛል እኮ እኔ ላውራው በቃ። እሺ በለኝ እና ሂድ። ትክክለኛውን ነገር ካልተናገርክ ግን እመጣለሁ። ስመጣ ግን ማለት ነው። ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ከአቶ ስለሺ ጋር ዛሬም ተመልሰናል ማለት ነው። ብዙዎቻችሁ በኮመንት ብዙ ሀሳቦች እየሰጣችሁን በተለያየ መንገድ እንግዲህ ምርመራችንን እንድናስተካከል ከዛ በተጨማሪ ደግሞ ስላለንበት ሁኔታ ተሙ ስለተጨነቀበት ሁኔታ ብዙ አስባችሁ ብዙ ተጨንቃችሁ በሀሳብ በጸሎት ስትረዱን ነበርና ለዚህ በመጀመሪያ ከልብ እናመሰግናለን። በእናንተ ድጋፍ በእናንተ እርዳታ ወንጀሎችን ተራ በተራ አንድ በአንድ እያያዝን ለህግ እያቀረብን ያለ ነው። ይህ ደግሞ ያለ እናንተ ድጋፍ ሚሆን አልነበረም። ነገር ግን በጸሎት በተለያየ መንገድ ስለምታስቡን ከጎናችን ስለምትሆኑ ከልብ እያመሰገንን አሁንም ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ከኛ ጎን በመሆን ኮሜንት ሴክሽናችን ላይ አንዳንድ ሀሳቦችን በመስጠት አብራችሁ እንድትሆኑና የተለያየ ነገር እንድታግዙን፣ እኛ ጋር ክፍተት ካለ ይሄ ነገር ክፍተታችሁ ነው ሳሚ ተሙ ዮኒ እያላችሁ ሀሳብ መስጠት ትችላላችሁ ማለት ነው። ከዛ በተጨማሪ አንድ የጀመርነው ነገር እንዳለ ዮኒም በተለየ መልኩ ገመና ሾው ላይ ሲናገር ነበረ። ላይቭ ለመግባት ብዙ ሀሳብ አለን። እስቲ ነገሮችን አስተካክለን በጥሩ መንገድ መሄድልን ከሆነ ከእናንተ ጋር ቀጥታ ለመገናኘት ከዛ በተጨማሪ ረጅም ዓመት የኛ ጓደኛ የኛ ቤተሰብ ሆናችሁ ስለቀጠላችሁ ከእናንተ የምንወስደው ብዙ ሀሳብ ይኖራልና ያን ሀሳብ ተንተርሰን ቀጥታ ከእናንተ ጋር ለመገናኘት ወደናል። ስለዚህ ነገሮችን በቻልነው አቅም አስተካክለን ከእናንተ ጋር ቀጥታ ተገናኝተን ሀሳብ የምንለዋወጥበት የምንመካከርበት በደንብ ነገሮችን የምናስተካክልበት መንገድ ሩቅ አይሆንም። ያንን ነገር ስናስተካክል ለእናንተ ምን ነገራችሁ ይሆናል ማለት ነው። እሺ አቶ ስለሺ እንዴት ነህ? እንግዲህ ባለፈው ብዙ ነገር አውርተን ነበረ፣ ብዙ ሰጣ ገባ ውስጥ ገብተን ነበር እና ከዛ በኋላ አልፈን ብዙ ወንጀል እንደፈጸምክ ብዙ ነገር እንደተባበርክ አምነናል። ከካሜራ ጀርባ እኛ ጋር ባረፍክበት ሰዓት ላይ ደግሞ ብዙ ነገሮች ስትነግረን ነበረ የነበረው እና ከዛ በተጨማሪ እንደው ቀረ የምትለው ነገር ካለ ለእኛም ከካሜራ ጀርባ የነገርከንን አንዳንድ ነገሮች ለእኔም ለተመልካችም ግልጽ ማድረግ ካለብን እንደው ግልጽ አድርገህ የምትነግረኝ ነገር ካለ። መልካም። ባለፈው ብዙ ነገሮችን ለመሸፋፈን ሙከራ ተደርጎ ነበረ። ከዛ በኋላ ያለውን ግልጽ ነገር ነግሬያቸዋለሁ። አሁንም ደግሞ የልጆቼ ነገር በጣም ስለሚያሳስበኝ እነሱን ሴቭ ካደረጋችሁልኝ ቢያንስ እንደዚህ አይነት አባት ነበራቸው እንዳይባል ሌሎች ሚስጥሮችም የምነግራችሁ ነገሮች ይኖራሉ ማለት ነው። ያው እዚህ ሁላ ነገር ውስጥ እንድገባ ከተደረገባቸው ነገሮች ካለብኝ ጫና አንጻር ነው ሰርቫይቭ ለማድረግ ብዬ ይሄን ነገር ያደረኩት። ስለዚህ ቢያንስ ሁሉም ነገር አይሞሪ እንዲያርፍ ከዚህ በኋላ ይሄን ነገር እንደ ንስሐ ገብቻለሁ ጭምር እንድል ማለት ነው። በበላይ ሆኖ አሁንም እያረፈ ስላልሆነ የተለያዩ ተግባራቶች እያደረገ ያለ አካል አለ። ከህሊናው ውጪ እየተገበረ ያለ ስላለ አንዳንድ ነገሮችን ለመንገር እፈልጋለሁ ማለት ነው።
ሙሉጌታ የተለየ ባህሪ እንዳለው ከዛ በተጨማሪ ደግሞ ለእያንዳንዱ ወንጀል መነሻችሁ እሱ እንደሆነ ተደጋጋሚ ጊዜ ስትናገር ነበር እና ይህንን ነገር እንዴት ሊሆን እንደቻለ ለእኔ የተወሰነ ያስረዳኸኝ ነገር ነበረ። እንደዚህ አይነት ነገር ውስጥ እንዴት ሊከት እንደቻለ ሙሉጌታ ብዙ ሰዎችን በሚሳሱለት በስስ ጎናቸው እየገባ ወንጀለኛ ለማድረግ እየጣረ የነበረ ግለሰብ ነው። አንተን በምን አይነት መንገድ እንዳገኘህ ደግሞ በተወሰነ መልኩ ለተመልካች ግልጽ አድርግልኝ። መልካም። ያው በዚህ አጋጣሚ ውስጥ ከሙሉጌታ ጋር ያለው አመለካከት እኔ በተሻለ መንገድ መግለጽ የምችልባቸው ግንኙነቶች ነበሩ። ያው ህይወቴን የተሻለ ገቢ ለማግኘትም የተሻለ ህይወት ለመኖርም ስል ከሱ ጋር የማይሆን ነገሮችን እያደረኩኝ ነበረ። በኋላ ላይ ያው የተጸጸትኩባቸው ነገሮች አሉ። ያን ያህል የሚያድነኝም ባይሆንም ያደረኩት ነገር ከህሊና በላይም ቢሆንም አሁንም ደግሞ በተጨማሪ ደግሞ የሱ ያልተገለጹ ብዙ ፓርቶች አሉ። ለአብነትም ያህል ኖርማል የራሱ ህይወት እያለው ተጨማሪ ደግሞ ቅምጥ አስቀምጦ የተለያዩ ሰዎችንም ህይወት እያበላሸ ስለሆነ ማወቅ ያለባችሁንም መረዳት ያለባችሁን ነገር አስረድቻችሁ እኔ ቢያንስ ለልጆቼ ፍሪ ሆኜ በህይወት እንኳን ብኖርላቸው ብዬ ስላሰብኩኝ ነው። በጣም ጥሩ። ለእኔም የነገርከኝ ነገር እንዳለ አሁን ለተመልካችም ነገሮችን በመሀል አንስተዋልና ካነሳው አይቀር ደግሞ ሙሉጌታ ቅምጥ አለው ብለህ ስትነግረን ነበረ። ወይም ደግሞ በተለያየ አይነት መንገድ አብሮ እየሄደ እሷ ጋር ጊዜ የሚያሳልፋት ሴት የተለያየ ሱስ ውስጥ እንዳለ በጣም የተጎዳ ሰው እንደሆነም መረጃዎች አሉንና እዛ ቦታ ላይ እያንዳንዱ ነገር የሚያደርገው እሷ ጋር እንደሆነ ነግረኛል። ከዚህ ሴት ጋር ቀጥተኛ ግንኙነት አለ አንተ? ያው ያን ያህል በሚስጥር የሚይዛቸው ነገሮችን ቢኖሩ የሚያደርጋቸውን ድርጊቶችና አብረው በመፈለገ ሰዓት ላይ መኪና በያዝኩ ሰዓት ላይም ይዛሃትና እንደዚህ አምጣት እንደዚህ አይነት ነገሮች የሚጠጡ ነገሮችን አምጣልኝ ሲል ያው ለገንዘብ ስል አንዳንድ ነገሮችን አድርጌያለሁ እና በተጨማሪ ደግሞ አሁንም እሱ በተመቸው ሰዓት ላይ የተለያዩ ሰዎችንም ጭምር ይዞ ቤቱ ላይ እየተዝናና አልፎ ተርፎ ደግሞ ከሷ ጋር ሌላ ህይወትና ልጆች እያሉት የማይሆን ነገሮችን ከህሊና ውጭ የሚያደርጋቸው ተግባራቶች አሉ። እንግዲህ አሁን እየነገርከኝ ያለኸው ለሙሉጌታ በተለየ መልኩ እየታዘዝክ በተለየ መልኩ እየተላላክ ያለህ ግለሰብ እንደሆንክ ነው። ይሄ ነገር የመጣው ደግሞ ላለፉት 1 ወር ምናምን ይመስለኛል። አቶ እንዳልካቸው እዚህ ከመጣ በኋላ መዓዛ የተለየ ባህሪ ማሳየት ከጀመረች በኋላ እንደ ምክንያት አንተ የተጠቀምከው ማለት ነውና ካንተ ማንነት የወረደ ይመስለኛል። ያለበት ስራ ጥሩ ነበረ። ቤተሰቦችን በኃላፊነት የምትመራ ሰው ነበርክ። ዛሬ ላይ ወርደህ የሙሉጌታ ተላላኪ አሽከር ሆነህ ነው የተገኘውና እንደው ይሄ በምን አይነት አይምሮ ልትቀበለው ቻልክ? እኔ በዋናነት እንደዚህ አይነት ዲሲፕሊን አልነበረኝም። ወደዛ ህይወት ውስጥ እንድገባ ካደረጉኝ ነገሮች 2 መነሻዎች ናቸው። አንደኛ የቀድሞ ባለቤቴ ትልቅ ጎረምሳ ልጅ እያላት በመደበቋ ትንሽ ነገሮችን ለማመን እየከበደኝ ነው ማለት ነው። በተጨማሪ ደግሞ አልፎ ተርፎ አሁን ያረፈውም አካልም ቢሆን ከሱ ጋር ያላት ግንኙነት ጤናማ ስላልሆነ ይሄንን ነገር ደግሞ እኔ በበላይነት አግዛለሁ ሲለኝ ነው ወደዛ ህይወት ውስጥ የገባሁት ማለት ነው። ስለዚህ አሁን ላይ ግን ነገሮቹ ታውቀዋል። እኔም በህግ ጥላ ስር ነኝ ያለሁት። ስለዚህ ከዚህ አንፃር ምንም ማድረግ ስለማልችል ያለውን ሪያሊቲ ነግሬያችሁ እኔ ነፃ መሆን ነው የምፈልገው። ወደዚህ ህይወት ውስጥ ደግሞ እንድገባ ካደረገኝ ነገር ውስጥ እኔ በሚቻለው አቅም እሷ የምትሄድበት አንግል አንተ ማታውቃቸው ሚስጥሮች ስላሉ ከዚህና ልጆችህን በአግባቡ እንድታሳድግ በሚል ነበር ወደዛ ህይወት ውስጥ ያስገባኝ። በኋላ ላይ ግን ነገሮች ተቀይረው ነው ያገኘሁት ማለት ነው። ምክንያቱም እሱ የራሱን አጀንዳና ፍላጎት ለማራመድ የሞከረበት አማራጭ ነው እንጂ ሙሉ በሙሉ እኔም ብቻ ለማገዝ ያደረገው ጥረት እንዳልሆነ ነው የገባኝ። ደግሞ ያንን እንዳምን ካደረገኝ ውስጥ የባለቤቴ አንደኛ የድሮ ባለቤቷን ወይም ደግሞ የልጇን አባት ምን እያደረገች ነው? ቤቷን እየጎዳች እየሄደች እሱን ማስታመም ጀመረች። አልፎ ተርፎ ልጆቹን ወስዳቸዋለሁ የሚል ቃል አመጣች። በተጨማሪ ደግሞ ከ10 ከ7 ዓመት በላይ ጊዜ የማላቀው ልጅ ዘመድ ነው በሚል ነው አብሮኝ የነበረው ማለት። ስለዚህ እነኚህ ሲደራረቡብኝ 2 አማራጭ ያዝኩ ማለት ነው። አንደኛ ቤቴን ከማፍረስ ይሄ በመሃል ላይ ከአንዴም 2ቴን ህይወቴን የበጠበጠውን አካል አንዴ ልጅ በመውለድ ሁለተኛ ታሞ በመምጣት ይሄ ሰውዬ በህይወት ካለ እኔ ለመኖር ተግዳሮት ውስጥ ሆናለሁ በሚል እና እንደዚህም ባግዝህ ጥሩ ነው በሚል ነው ከሱ ጋር እንደዚህ አይነት ግንኙነት የመሰረትኩት። ስለዚህ ይሄ ስለሆነ አሁን ደግሞ ባለው ነገር ላይ መገናኘት እንኳን ባንችልም ከሱ ጋር
ከዚህ በፊት የሚያደርግባቸው አሁንም ይሄ ነገር ከቀጠለ ለእኔም ጥሩ ስለማይሆን ያለውን ሪያሊቲ ነግሬያችሁ ማለት ነው ራሴን ነፃ ማድረግ ነው ፈልገው ቢያንስ ልጆቼን ቢያንስ ስለ እኔ መጥፎ ነገር አባቴ እንዲህ ነበር የሚል ነገር እንዳይኖራቸው እፈልጋለሁ ማለት ነው። ስለዚህ ከዛ አንጻር ነው ያለውን ነገር ላሳውቃቸው ያልኩት። በጣም ጥሩ። እንግዲህ ተመልካቾቻችን አቶ ስለሺና መዓዛ ያሉበት ሁኔታ መጀመሪያም ጥሩ እንዳልሆነ ስለሺ ሲናገር ነበረ። አሁን ደግሞ ነገሮች ወደ ማብቂያ ወይም ወደ መገባደጃው እየደረሱ ነው። ሁልጊዜም እንደምንለው እኛ የአንድን ቤት ትዳር ማፍረስ ወይ ደግሞ ያንን ቤት የመበጥበጥ ዓላማ አይደለም ያለን። ወንጀለኞች ላጠፉት ጥፋት ቀጥተኛ ቅጣታቸውን ማግኘት መቻል አለባቸው። የተበደለ ቤተሰብ ካለ ደግሞ እንባቸውን ማበስ መቻል አለብን ብለን ስለምናስብ ነው ነገሮችን እውነትን ለማውጣት የምንሞክረው እንጂ የማንም ቤት ሲፈርስ ልጆች ሜዳ ላይ ሲበተኑ ማየት የእኛን ፍላጎት አይደለም። ምናልባት አቶ ስለሺ በእንደዚህ አይነት መንገድ ስትናገርም ስለነበር ነው ለአንተም ለተመልካችም ግልጽ ለማድረግ ያህል የወደድኩት። እሺ አቶ ሙሉጌታ ቅምጥ እንዳለችው ወይም ደግሞ በተለያየ ጊዜ እሷ ጋር እየሄደ አብሯት ጊዜ የሚያሳልፋት ሴት የተለያየ ሱሱ የሚያራምድበት አይነት ቦታ እንዳለ ነግረኸኛል። አንተ ደግሞ ከእሷ ጋር ግንኙነት እንዳለ እየነገርከኝ ያለኸውና ከምን ያህል ጊዜ ጀምሮ ነው እዛ ቦታ ላይ መሄድ የጀመረው? አንተስ ከምን ያህል ጊዜ ጀምሮ ነው ከእሷ ጋር ትውውቅነት የነበረ? እኔ እንደነገርኩ ነው ከዚህ በፊት በስራዬም ሆነ በህይወቴ ውስጥ ማለት ነው እንደዚህ አይነት የተዝረከረኩ ነገሮች ውስጥ ያልነበርኩ ሰው ነኝ። ያ ራሱ ስለሆነ ነው ቢያንስ እንደዚህ አይነት ጎረምሳ እንኳን አሳድጋ ስትመጣ ጸብ አልነበረንም ማለት በውስጤ ነው ለመያዝ የሞከርኩት። እንደዚህ አይነት ኬዞች የተፈጠሩት በቅርብ ጊዜ ውስጥ ማለት ነው በወራቶች የሚቆጠሩ ነው። ከአንድ ወር ከሁለት ወር ከዛም በላይ አይዘልም። ግን ነገሮቹን ውስብስብ ያደረገው ነገር ደግሞ ምንድነው ከላይ በጣም ከፍተኛ ግፊት ስለነበረ እኔም ደግሞ ሁለተኛ ጊዜ ደግሞ ራሴ መጎዳት የለብኝም። መጀመሪያ ጊዜ ትዝ ካላችሁ ገና ቤት በመጣችሁ ሰዓት ላይ በነበረው ወደ ቢሮ ሊሄድ ስል በነበረ ሰዓት ላይ ቤት ውስጥ ቤቱን ጭራሽ በቃ ጥላው ትተዋለች ማለት ነው። በቃ ሙሉ አዳሯ እሱን በማስታመም ምናምን ስለሆነ ነገሮች ሲደራረቡብኝ ይሄን ነገር ከዚህ ሰውዬ ጋር አጋሽ ካገኘሁኝ ሶልቭ ለምን አላደረግም በሚል ነው ይችን 2 ወርና 1 ወር ውስጥ የማይሆን ህይወት ውስጥ የገባሁት እንጂ ሌላ አይነት ባህሪ ወይ ደግሞ ሌላ መጥፎ ወይም ሌላ የሚያስጠላ ሰብዕና እኔ የለኝም እና የ2 ወር ጊዜያቶች ቢሆኑ ነው በውል ባላቀውም ማለት ነው። እሺ አቶ ስለሺ ከዛ በተጨማሪ እንግዲህ እዛ ቦታ ላይ ሙሉጌታ ተደጋጋሚ ጊዜ እንደሚገኝ እሱን ማግኘት ከፈለጋችሁ በየትኛውም አይነት መንገድ እረዳችኋለሁ ብለህ ስትነግረን ነበር ከኛ ጋር በነበረ ጊዜ ላይ እና ስለዚህ ሙሉጌታ ምን ያህል ጊዜ ነው እሷ ጋር የሚሄደው? የተለየ ሰዓት አለው ወይ እሷ ጋር የሚገኝበት? እንዳልኩ ሌላ የራሱ ህይወት አለው። በተጨማሪ ደግሞ ከውጭም በሚመጣበት ሰዓት ላይ መጥቶም ደግሞ አንዳንዴ ምን ያደርጋል ማለት ነው አልመጣሁም ብሎም የሚመጣበት ሰዓት አለ እና የራሱ የድብቅ ጊዜያቶች አሉት። እነኛም በሚያደርግበት ሰዓት ላይ የድሮውን ታሪኮች ባላቅም እኔ ከማቀው ጊዜ ጀምሮ ማለት ነው የተወሰኑ አሳቻ ሰዓቶች አሉ። ለምሳሌ ከሰዓት አካባቢ ላይ ስራ ወይ ስብሰባ ወይ እንደዚህ ወይ ደግሞ የተለያዩ የቢዝነስ ኢቨንቶች አሉ ምናምን ነገር ብሎ ወደዛ የሚሄድበት ሰዓት አለ። ከዛ ከሄደ በኋላ ደግሞ እኔ የሚጠጡ ነገሮችን አንዳንድ ነገሮችን እስቲ በዛው አቀብለኝ ይላል። እኔ መኪና ስለያዝኩኝ እጂ ሰጥቼው አቀብዬው እመጣለሁኝ። አልፎ ተርፎ ደግሞ መጣው ሳይል ከውጭም እሷ ጋርም መጥቶ የሚቀመጥበት ሰዓቶች አሉ እና ይሄ ነው ያለው ሪያሊቲ ማለት ነው። እንግዲህ አቶ ሙሉጌታን መረጃዎችን ስናሰባስብ እንደሰማነው አይነት ግለሰብ ሆኖ አላገኘነውም። በጣም ራሱን የጣለ ዝርክርክ ያለ በሱስ የተጎዳ አይነት ሰው እንደሆነ ነው እኛ ጋር የሚያሳዩ መረጃዎች ወይ ደግሞ አንተም ስትነግረን የነበረው እና አሁን ላይ ግን አቶ ሙሉጌታን ለማግኘት ነገሮች ውስብስብ እየሆኑብን ነው። እንደዚህ አይነት ሰው ቢሆን ለመገኘት ቀላል ይሆን ነበር። እርግጠኛ ነኝ በደንብ ነገሮችን በብልሃት የሚመራ አይነት ሰው ስለሆነ ነው በቀላሉ ሊገኝ አልቻለውና አሁንስ የምትለው ቦታ ላይ አቶ ሙሉጌታ በተለየ መንገድ ሊገኝ ይችላል ወይ? እንዳልከው ተደጋጋሚ ጊዜ የሚገኝበት ቦታ ነው? አዎ እንዳልኩ ተመሳሳይ ጊዜያቶች ውስጥ ብዙ ሰዓቱን የሚያሳልፈው በሱስ ነው። በቃ የሱስ አይነቶች አይቀሩትም ማለት ነው። ስለዚህ ከዛ አንፃር የገንዘብ ችግር የለበትም፣ ግን በሱስ እንዳልከው የተጎዳ ነው። መረጃዎች ከሌላ ቦታ ያገኛቸው ነገሮች ካሉ ማለት ነው። ስለዚህ ገንዘብ ችግር የለበትም። ከተለያዩ አካላቶች የሚያገኝበት መንገድ ሊኖር ይችላል። ያንን ያህል ዲፕሊ በዚህ 2 ወር 3 ወር ውስጥ ጠቅልዬ ላላቅ እችላለሁ። ግን ባለችው ነገር ውስጥ ይሄን ነገር የማድረግ ወይም ደግሞ የዛን ያህል
ከሱስ ከመጎዳቱ በስተቀር በገንዘብ ደግሞ ሌላውን አካል ኮሚኒኬት የሚያደርግባቸው ማዘዝ የሚችልባቸው አማራጮች አሉትና ይሄ ነው ያለው እውነታ ማለት ነው። አቶ ስለሺ እንግዲህ ከአንተ ጋር የተወሰነ ቆይታዎች አድርገን ነበረ። ብዙ ሰጣ ገባ ውስጥ ገብተንም ነበርና አሁን ላይ ምንም አይነት ስህተት መፈጸም መቻል የለብህም። ከአንተ ጋር ዲል ያደረግነው ነገር አለ። ልጆች ምናልባት ስለ አንተ ማንነት ወደፊት ባደጉ ሰዓት ላይ አሁን ለጭንቅላታቸው፣ ለአስተሳሰባቸው፣ ለአእምሯቸው ስለምንጠነቀቅ ይህንን ነገር ያለበትን ሁኔታ ላንናገር እንችላለን። ባደጉ ሰዓት ላይ በሚያውቁት መንገድ ሊያውቁ ይችላሉ። እናታቸውም ዝም ላትል ትችላለች። ነገር ግን በቻልነው አቅም ልጆችን የምታይበት መንገድ እንደ አባት ነገሮችን እናመቻችልላለን። ህግ ላጠፋው ጥፋት ቀጥተኛ ተጠያቂ አድርጎ ፍርድ ቤት የራሱን ውሳኔ እንዲሰጥ የወረቀት ስራዎች ተጀምረዋል። ወደ ህግ ትቀርባለህ። ያንን ነገር ከማበላሸት በፊት ልጆችን ዳግመኛ ማየት የምትፈልግ ከሆነ ግን ተጨማሪ ስህተቶች መስራት የለብህም። አቶ ሙሉጌታ ሄድበታል ያልከውን ቦታ ግልጽ በሆነ መንገድና እኛን የተለየ ነገር ውስጥ በማይከት መንገድ እንድትወስደን ነው እንፈልገው። ተግባባን? የተለየ ነገር ልታረግ ፈቃደኛ አይደለህም፣ እርግጠኛ ነኝ። የተለየ ነገር አላደርግም። በተጨማሪ ግን አሁን እኔ እንደዚህ ወደ ህግ አካል ከገባው በኋላ መረጃ ሊደርስ ይችላል። ስለዚህ በሚስጥር አድርጌ እና በሌላ ሲስተም ለማግኘት ካልሞከርኩ በስተቀር አሁንም ቦታም ሊቀይር ይችላል። እዛችም ሴት ጋር ላይገኝ ይችላል። ላረግ የምችለው ነገር ምንድን ነው? ግፋ ቢል ከእሷ ጋር ትንሽ ስለምንግባባ የሚገኝበት መንገዶች እንድታመቻችልኝና ለእሷም በኋላ ሌላ ችግር ውስጥ እንዳያጋጥማት ብዬ ለማግኘት ጥረት አደርጋለሁ። ለምን እኔ ህግ ከለላ ውስጥ ከሆንኩኝ በኋላ መረጃ እንደምታውቀው ላይቀመጥ ይችላል፣ ተደራሽ ሊሆነው ይችላል። ስለዚህ የምችለውን ለማድረግ ፈቃደኛ ነኝ። ከዚህ በኋላ በምንም አይነት መንገድ ምንም ነገር ውስጥ መገናኘትና መነካካት ስለማልፈልግ ማለት ነው። በጣም ጥሩ። እንግዲህ ተሙ እኛን እየጠበቀን ያለው አንዳንድ ነገሮችን እያስተካከለ እየጨረሰ ያለበት ሁኔታ ነው ያለውና አሁን ቀጥታ ወደ ተሙ ጋር ነው የምንሄደው። ከተሙ ጋር አንዳንድ ቆይታዎችን እናደርጋለን። ከዛ ቀጥታ ወደ አልከው ቦታ ምትመራን ይሆናል። አቶ ስለሺ አሁንም ላስጠነቅቅ የምወደው ተጨማሪ ስህተቶች እኛን አይሆኑ ነገር ውስጥ የሚከት አይነት ነገር የምትሰራ ከሆነ ነገሮች በከፋ መንገድ ነው ሊሄዱ የሚችሉት። ተግባባን? እሺ እንግዲህ ተመልካቾቻችን ተሙ እኛን እየጠበቀን ያለው ተሙ ጋር ሄደን ደግሞ ከአቶ ስለሺና እንዲሁም ከሚላት ሴት ጋር አንዳንድ ነገሮችን ለማድረግና አቶ ሙሉጌታን በቻልነው አቅም በህግ ለመጠየቅ በእኛ ቁጥጥር ውስጥ ለማዋል በደንብ እንጥራለን ማለት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ቆዩ። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ቱን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ውድ ቤተሰቦች እንግዲህ ተመልሰናል። ያው ታሪኩን ተከታትላችሁታል። እኔም የሰማሁት ነገር ነበር። አንዳንድ ጉዳዮችን ሳስጨርስ አልነበርኩም። አሁን እንግዲህ ቀጥታ ወደ ቤት እናመራለን። እቺ ቅምጥ የተባለችው ሴት የዚህ ሁላ ሴራ ጠንሳሽ የተባለችው ቅምጥ እዚህ ትገኛለች። መገኛውንም እሷ ነው የምታውቀው ብሎኛል። እንግዲህ ስለዚህ ከዚህ በኋላ ውሸት እንደማትዋሸን ተስፋ አደርጋለሁ። ለልጆች ስትል ለቤተሰብ ስትል ውሸት ውስጥ እንደማትገባ ሰፈሩንም ካሜራማን ዞር ብለህ ብታሳያቸው ለየት ያለ ሰፈር ነው። ራቅ ብለን ወተናል። ብዙ ኪሎ ሜትር ተጉዘናል። ኦልሬዲ የአዲስ አበባ ጫፍ ባሉት እቺ ቅምጥ እዚህ ትገኛለች ተብሏል። እዚህ ግቢ ውስጥ ያለችው የሙሉጌታ ቅምጥ እዚህ ነው የምትገኘው። ሙሉጌታ የት እንዳለ የምታውቀው ዋናዋ ሴት እሷ ነች ተብሏል። ወደ እሷ እንገባለን። ግባና ምራን። ካሜራማን ተከተለ። ይሄ ነው ግቢው። እባክህ ይሄ ነው ግቢው። እርግጠኛ ነህ? ሌላ የዋሸህን ነገር ምናምን የለም? ምንም ውሸት ምንም ነገር አልዋሸህም። ከዚህ በፊት ነው ኮንዶሚኒየም ምናምን ላይ ነበር እንትን ያለላት ተከራይቶ ምናምን ሲያኖራት የነበረው። አሁን ወደዚህ እንደቀየረ ነው የማውቀው ማለት ነው። ሰፈሩ ጅምር ህንጻ የሚበዛበት ምንም ትንሽ ወጣ ያለ ሰፈር ነው። ከአዲስ አበባ መውጫ መሆኑን ማጠራጣሪ ያደርገዋል። ምክንያቱም ለወንጀል ስራ ምቹ እንዲሆን ሰው መደበቅ የሚፈልግበት ቦታ ነው። መሀል ላይ ጠቋሚ ምንም ሊበዛ ስለሚችል እዚህ አካባቢ ብዙም ነዋሪ ስለሌለ ምናምን ስለሚፈልግ መሰለኝ እንደዚህ የሚያደርግ። ብዙ ጊዜ ራቅ ያሉ ቦታዎች ላይ ነው ሰሌክት የሚያደርግ። በጣም ጥሩ። እንግዲህ ቅምጥ ወደ ተባለች ወደ እሷ እንሄዳለን። ካሜራማን ተከተለ።
ይሄን እንግዲህ ካሜራውን ዝቅ አድርገውና ተከተለ። እሺ ይሄ ነው። እሺ ግባ። የታለች እሷ? እሺ ሰላም ነው። ምን ሆናችሁ ነው የመጣችሁ? እባክሽ ተረጋጊ። አንቺን ፈልገን ነው የመጣነው። እኔ አሁን ልወጣ ነው። ምን ሆናችሁ ነው የመጣችሁ? እዛው እባክሽ ተረጋጊ። ምን ሆነሽ ነው የደነገጥሽ? እኔ ልወጣ ነው። ምን ሆናችሁ ነው እንዴ? ምንድነው ግባ ብለህ የምትዘጋው? እኔ ልወጣ ነው። የት ነው ማቃንተ? አንቺ ፍለጋ ከየት እንዴት ድረስ ነው የመጣነው? እባክሽ እኔ ቆይ በቤት አትግፋኝ። አንተ ምን ሆነህ ነው? ቁጭ በይና ምን ሆናችሁ ነው የመጣችሁት? ካሜራ ይዘህ ምንድነው የተፈጠረው? እኛ የህግ ሰዎች ነን። የህግ ማስረጃዎች ደግሞ አሉን። እዚህ ቤት ላይ አንዳንድ ነገሮችን ስላወቅና ማጣራት ስለምንፈልግ ነው ወደዚህ ቦታ ላይ የመጣነው። ከመደናገጥሽ በፊት ተረጋጊና ለማውራት ሞክሪ። እንዳትደናገጪ። የምታውቂው ግለሰብ አብሮን ይገኛል። መቼም የት ነው ማቆን ያላቆም ከአንቺ መረጃ ብቻ ነው። የኔ ጌታ ውጡልኝ። ልወጣ ነው፣ ልሄድ ነው፣ ወደ ወጣልኝ ነው። ስለዚህ ሙሉ ጌታ የሚባል ሰው ታውቂያለሽ? አታውቂም? ሙሉ ጌታ ጓደኛሽ ነው። አንተ ነህ እንዴ የኔን ጓደኞች የምትመርጠልኝ? እኔ ሙሉ ጌታ ምን አስደነገጠሽ? ሙሉ ጌታ ሲባል ሙሉ ጌታ ሲባል ምን አስደነገጠሽ? አይደለም እኮ ይኸውልህ ኮንዶሚኒየም ላይ ነበር የምትኖረው። እዚህ አሁን ተከራይቶላት ነው ያለው። ስለዚህ የሙሉ ጌታ መገኛ ቦታ ይሄ ነው ተብለን አንቺ ደግሞ የእሱ ቅምጥ ልትሆኝ እንደምችል መረጃ ደርሶ የመጣው። ስለዚህ እዚች ጋር ቁጭ ብለሽ በስተክል እናወራ እባክሽ። ከ5 ደቂቃ በኋላ ሙሉ ጌታ በህግ የሚፈለግ ሰው ነው። አጭበርባሪ ሌባ ሰው ነው። ከሱ ጋር የተነካካ ነገር ካለሽ ወንጀል ውስጥ ነው የምትገቢ። በሰላም ግን ማስረጃ ቁጭ ብለሽ ከሰጠሽን እኛም አንቺን በሰላም እንለቅሻለን። ይገባሻል? ስለዚህ ነይ እባክሽ። አይደለም እኮ በቤቴ እኮ እየተስተናገደች ነው ያለ። የህግ አካላት እዚህ ነገር ውስጥ ይግቡ። ይኸውልሽ ቤትሽ ቢፈተሽ የተለያዩ ነገሮች እንዳሉ እናውቃለን። ቤትሽ ውስጥ የተለያዩ ነገሮች እንዳሉ አውቃለሁ። ፍተሻ ይደረግ። ሌላ ጣጣ ውስጥ መግባት ትፈልጊያለሽ? አይደል? እሺ 5 ደቂቃ ብቻ ልስጣችሁ። እሺ እሱን እኛ ደቂቃውን እኛ እንወስናለን። ቁጭ በይ። ካሜራውን ዝቅ አድርገውና እኛ ተሳክልኝ። ቁጭ አድርጊ። ቁጭ በይ። እሺ እንግዲህ ተመልካቾቻችን የተወሰነ ግርግር ነበረ እንዳያችሁት። ነገር ግን እሱን ነገር ጨርሰን ከኛ ጋር ልትቆይ ፈቃደኛ ሆናለች ማለት ነው። ካሜራማናችንም ካሜራውን አስተካክሎ ነገሮችን እስክናመቻች ነበረ ትንሽ የቆየ ነው። እሺ እንግዲህ ይህንን ግለሰብ አላውቀውም እያልሽን ያለሽው እና ይህ ግለሰብ ደግሞ አንቺ የምትኖሪበትን ቦታ ከዛ በተጨማሪ ደግሞ ከአቶ ሙሉጌታ ጋር ግንኙነት እንዳለሽ ሙሉ ለሙሉ አንቺ የምታውቂያቸውን መረጃዎች ለእኛ ሰጥቶናል። አንቺ ግን ሙሉ ለሙሉ አይተሽው እየካድሽ ነው ያለሽው። መካድ መፍትሄ አይሆንም። የምታውቂያቸውን እያንዳንዱን ነገሮች ንገሪ። እኔ እኮ ክጂክ አይደለም። ሙሉጌታ የሚባለው ደግሞ ማን ነው? ይሄንን ራሱ እኔ አይቼው አላውቅም። መቼ የት ቦታ ተገናኝተን? እኔ ታውቀኛለህ እንዴ? እኔ የትም አላውቀውም። ምን ማለት ነው እንዴ? እኔ አላውቅህማ። እኔ እዚህ ቤት መጥቼ አላውቅም። ምን በቀደም አሁን ከትንሽ ቀን በፊት ቧንቧ ሰብሮ ለእሱ ለምን ቧንቧ ባለቤትሽ ነው ጓደኛሽ እዚሁ እያለ የተለያዩ ውስኪና የሚጠጡ ነገሮችን ከዛ ይዤ መጥቼ ሰጥቼ አልወጣሁኝም። ታወቃት ጓደኛዬ ነች አላለም። ተሳስተሃል። የእኔ ባለቤት ውጭ ነው ያለው። በነገራችን ላይ መጠጥ ምናምን የምትለውን ደግሞ እኔ አላደርገውም። እንደማልጠጣ ማንም ያውቃል። ምን ሆነ ነው ቧንቧ ልሰራ የመጣሁ ከሆነ ብዙ ሰው ስለመጣ እኔ ላስታውስ ስላልቻልኩ። እስቲ ሳሚ እባካችሁ ይኸውልሽ፣ አሁን ይኸውልሽ የህፃን ልጅ ድራማ አይቀርም። ትልልቅ ሰዎች ነን። እኛም እዚህ ድረስ የመጣ ነው ቢያንስ ቅርብ እንኳን አይደላችሁ። ቦታውን መጥቀስ ለሴፍቲያችን ስንል ጥሩ ስላልሆነ እንጂ በጣም ሩቅ መንገድ ነው የመጣ ነው። ከመሀል ተነስተን እዚህ እስክንደርስ ሩቅ ነው እና እዚህ ድረስ የመጣ ነው ይኸውልሽ የህፃን ልጅ ጨዋታ ፈልገን አይደለም። ሙሉ ጌታ የሚባለው ሰው ጋር ከአንቺ ጋር ድብቅ ግንኙነት እንዳለው፣ እዚህ ቤት ደግሞ ተከራይቶ የሚያኖርሽ ሙሉ ግቢ ውስጥ አንቺ ብቻ ነው የምትኖሪ። ይህም ያህል ግቢ ተከራይ እንኳን የሌለበት ግቢ ውስጥ ነው የምትኖሪ። ታዲያ ባለቤት እኮ ነው የገዛልኝ የተከራይ ስለሆነ መረጃ አለ። ስለዚህ የማይሆን ሰጣ ገባ ውስጥ አንገባ። ይሄ እኮ የማይሆን ሰጣ ገባ አይደለም። አሁን በግድ መኝ እያላችሁ ነው። እኔ የማላውቀውን ሰው እኮ ነው እየጠራችሁ ያላችሁት። ምን ሆናችሁ? ያልገባሽ ነገር እኛ የመጣ ነው ይልሽ ሙሉ ጌታን ለጥብቅ ጉዳይ ፈልገን፣ እኔ ከአንቺ ጋር ጉዳይ አይደለም። ከፈለግሽ ቅምጥ፣ ከፈለግሽ ሚስቱ ምንም ሆኜ እኔ ከአንቺ ጋር ችግር የለብኝም። ችግሬ ወደ አንቺ እንዲዞር አታርጊ። እኔ ሙሉ ጌታን ፈልገዋለሁ። በብዙ ነገር ህይወቴን አመሰቃቅሎታል። በነፍስ ግድያ በብዙ ነገር ፈልገዋል። ስለዚህ እባክሽ ማትወጪው ጣጣ ውስጥ አትግቢ። ታዲያ ችግር ካለብህ እኮ እዛው እንትን በል። እኔ ከባለቤቴ ጋር ልታፋቱኝ ነው? ትዳሬን ልበጠብጡት ነው? ምን ሆናችሁ ነው? ውጪ ነው ያለው እሱ በሚልክልኝ ነው የምተዳደረው። ምን ሆናችሁ ነው? ታዲያ ለምን ወደዚህ ይዘን የመጣው? ስለሽ መካድ ፈልጋ ነው። ከዚህ በፊት ላይ የሚገርመው ማለት ነው ሰዎች ስለሚበዙ ተብሎ ኮንዶሚኒየም ላይ ነበር የሚኖሩት።
አሁን ፍሪ እንድትሆን ተብሎ ነው እዚህ ሙሉ ግቢ ተከራይቶላት የምትኖረው ማለት ነው። እኔን ራሱ አሁን እንደ ቃቃ ጨዋታ ጭራሽ ቧንቧ ስራ ትለኛለች ማለት ነው። እንኳን ቧንቧ ስራ እኔ እዚህ እየመጣሁ ማለት ነው ለእነሱ የሚያስፈልገውን ነገር አድርሼላቸው ሰጥቻቸው ነው የምወጣው። ግን ቀድሞ እሱ ወይ መረጃ ደርሶት ማለት ነው መረጃ ለመሸፋፈን ያደረጉት ጥረት ነው እንጂ እሷ እኔን እንደ አላቅም የምትለኝ ማለት ነው ውሸቷን ነው በእርግጠኝነት ማለት ነው። ስለሺ መረጃዎች ቀድሞ እነሱ ጋር ቢደርስ ኖሮ እቺ ሴት በቀላሉ እዚህ ቤት ልትገኝ አትችልም። ታሙ እንግዲህ ስለሺ ክዶናል የሚል ነገር ሳይሆን ቀድመው እነዚህ ሰዎች በደንብ የሰለጠኑ ነገሮችን በብልሃት የሚመሩ አይነት ሰዎች እንደሆኑ ይመስለኛል። ሙሉጌታ እኛ የምንሰማው ተመልካቾቻችን በጣም ራሱን የጣለ በጣም በሱስ የተጠቃ አይነት ግለሰብ ነው። ነገር ግን እስካሁን አለመገኘቱ በራሱ ምን ያህል ነገሮችን በብልሃት እንደሚመራ የሚያሳይ ነው እና እቺ ሴትም ከሱ ማትተናነስ አይነት ሴት እንደሆነች ነው የምንረዳው። ምንም እንደማታውቀው ነው እየሆነች ያለችው። ስለሺ ካለም በኋላ የተወሰነ ማጣራቶች አድርገን ነበር። ታሙም እርግጠኛ እሷ እንደሆነችም ልናቅ ችለናል። ስለዚህ እባክሽን አሁን እየለመንሽ ያለ ነው ነገሮችን በኃይል ከመሄዳችን በፊት ሴት ነሽ፣ የሴትነትሽን ክብር እንጠብቅ ብለን ነው። ስለዚህ ይህን ግለሰብ ታውቂዋለሽ። ይህ ግለሰብ ደግሞ ወደዚህ ቤት የመራን አንቺን ስለሚያውቅና ከአንቺ ጋር የጋራ ስራ ስላላቸው ነው። ወንጀለኛ ሆኖ ተገኝቶ የህግ ሂደቱን እየተከታተለ ያለ ግለሰብ ነው። ነገም አንቺ የእሱ ጣፈንታ ከመድረሱ በፊት ሙሉጌታ የት ነው ያለው? ያለሽ ግንኙነት ምን ይመስላል? ግልጽ አድርገሽ ነገር እኔ ምንም የማውቀው ነገር የለም። እዚህ ሰፈር ሰው ጎረቤት ምናምን ከሆነ ሂዱና ጠይቁ። እኔ አላውቃቸውም በብዛት ምክንያቱም ጠዋት ወጥቼ ማታ ነው የምገባው። አልገኝም። አሁንም ለወጣ ስል እኮ ነው የመጣችሁት። የማን ሙሉጌታ ነው? አንደኛው ስራ እንደሌለሽ ራስሽን ማወርትሻል። ስራ እንደሌለሽ ደግሞ አዎ፣ ግን የሚባረር ስራዎች አንዳንድ ከጓደኞቼ ጋር አንዳንድ ነገሮች የማረጋቸው ነገሮች አሉ። ግዴታ ቢሮ መሄድ የለብኝም። እኛ የምንፈልገው ሙሉጌታ ነው። እኔ አላውቀውም። ቃል በቃል እየነገርኩ ሙሉጌታ የምትሉትን ምን ሆናችሁ ነው? ጭራሽ እሱንም ካርሱ የታውቀዋለሁ። እኔ አላውቀውም። ሌላ ኬዝ ውስጥ ከምንገባ ለአንቺም የሚጠቅምሽ ነገር እውነታውን መናገር ነው። ለምሳሌ ልንገር፣ ከ2 ወር ነው ከ1 ወር በኋላ ነው ወደዚህኛው ግቢ የገባሽው። ሆን ብሎ ይሄ መረጃ ሲሰማና እኔ ላይ እንደዚህ አይነት ጫናዎች ሲፈጠሩ ነው እነሱ ከኮንዶሚኒየም ከሚኖሩበት ወደዚህ ሙሉ ግቢ ገብተው የተከራዩት ማለት ነው። የተወሰነች መረጃ እሱ ሲኖረው እሱ ነው እንደፈለገ ያደረጋት ማለት ነው። በእርግጥ አሁን እሷ ይሄ የተለያዩ መረጃዎች ላይኖሯት ይችላሉ። ግን እኔ አሁን ያናደደች ፓርት ማለት አንደኛ እኔ መካዴ፣ ሁለተኛ ሙሉጌታ መካዷ ነው እንጂ አሁን 1 ወር ወይ 2 ወር ቢሆናት ነው እዚህኛው ከገባች። ግን እዛኛውን ቤት እመጣለሁ እኔ እዛም እዚህም ነው እንደ ቧንቧ የምሰራው። እሱን እኔ አላውቅም። አሁን አንቺ ቧንቧ ውሃ የሌለበት ሰፈር ነው እየዞርሽ የምትገቢ ነው ወይስ ደግሞ ምን ሆነ ነው? እኔ ቤት ሀገር ምን አይነት ቧንቧ ነው? እሺ ሰርቼ የማውቀው የትኛው ቤቴን ሻወሩን እንትን ሰብረሽ ነበረ ብዙ ነው። ለማ በምንድን ነው የሰለሽ? በታሪክ እየዋሸሽ ነው ያለው። ስሙ፣ የእናንተን ተራ ንግግር ልንሰማ አይደለም እዚህ ቦታ ላይ መጣ ነው። ትልቅ ወንጀል ተፈጽሞ አንድ የዚህ ወንጀል ጠንሳሽ የዚህ ሴራ ጠንሳሽ የሆነውን ግለሰብ ለመያዝ ነው እያሰብን ያለ ነው እንጂ ተራ የራሳችሁን ምልልስ ስለ ቧንቧ ስለተለያየ ነገር ልናወራ አይደለም እዚህ ቦታ ላይ መጣ ነው። ጊዜያችንን ያቃጠል ነው ሙሉጌታ የተባለውን ግለሰብ ለማግኘት ነው። አታይም እንደ ወንጀለኛ ናት ብሎ እኔ ሊከስ ሲያስብ እኔ ወንጀለኛ አይደለም ባለቤቱ ነሽ። እዚህ እየመጣን እያንዳንዱን ነገር የሚያስፈልገውን ነገር መጥቼ ሰጠ የለ ከመበታች ያለ ሰው አይደለም አይደል የምፈልገው። ስለዚህ ወጣ ብለህ ፈልገው አይደለም። አሁን እሱ ወይ ያለበትን በግልጽ ንገሪኝ። እኔ ምንም የማውቀው ነገር የለም። አሁን እኮ በግድ ታውቂያለሽ እያልከኝ ነው። ዳሬን እየበተንኩ ነው ያለሁት። የኔ ሳይታየህም እንደ እየበጠበጥኩ እኮ ነው ያለሁት። ሰሚያለሽ፣ ሙሉጌታ ትልቅ ወንጀለኛ ነው እየተባለ ነው ያለው። ያ ሰው ደግሞ ከአንቺ ጋር ቀጥተኛ ግንኙነት አለው። ይህም መረጃ ደግሞ አጣርተናል። ከዛ በተጨማሪ ይህ ግለሰብ አንቺና ሙሉጌታ ሆናችሁ እዚህ ቤት ላይ ለምታደርጉት እያንዳንዱ ነገር ተላላኪ ሆኖ ሲያገለግል የነበረ ሰው ነው። ስለዚህ ሙሉጌታን የት ነው የደበቅሽው? ወይ ደግሞ እንዴት ነው ልናገኝ የምንችለው? ግልጽ አድርገሽ ነገር እኔ ምንም ነገር አላደረኩም። ስለዚህ ሙሉጌታ የምትለውን ሂድና ፈልግ። ለወጣ ስለሆነ ሁለታችሁም ይመጣችኋል። አንድ ነገር ልንገርሽ። ስልኬን ሁሉ ቀንሰህ ስልኬን ሁሉ አንዴ እባክሽ ዝም በይ። ውድ ቤተሰቦች እንግዲህ በጸባይ ነገሮችን ለማዋራት ሴትም ስለሆነች ሌላ ጫናው ስላለመክተት በጣም ሞክረናል። ነገሮቹን ወደ አስከፊ ነገሮች እየቀየርሻቸው ነው። በግድ ማወጣጣት ካለብን አወጣጣል። ይህ ሰውዬ በግዴታ መገኘት ያለበት ሰው ስለሆነ ለአንቺ ከዚህ በላይ ትዕግስት አላሳይሽ። ይገባሻል? እዚህ ድረስ የመጣሁት የአንቺን የቃቃ ጨዋታ ለመጫወት አይደለም። አሁን ምን አድርጊ ነው የምትሉኝ? እንደዚህ ካባችሁ ሙሉጌታ የት ነው ያለው? ከአንቺ ጋር ያለው ግንኙነት ምንድን ነው? የምንፈልገው እሱ ነው። አይ ካልሽ ደግሞ ችግር የለውም። ሌላ ጦስ ውስጥ መግባት ትችያለሽ። እኔ ጦስ ውስጥ ለመግባት እኮ አይደለም። እኔ አሁን የት እንዳለ እራሱ አላውቅም። ምን አድርጌ ነው የምትሉኝ? ይኸውልሽ አሁንም እየደገምኩልሽ ነው። እኛ የምንፈልገው ሙሉጌታን እንጂ ያንቺን ዝባዝንኬ ወሬ አይደለም።
ስልክሽ ተከፍቷል፣ እየተጣራ ነው። ትንሽ መረጃ ሲገኝ ነው አንቺን እየተለማመጠን ያለው። ስልክሽ ላይ አንድ ስለ ሙሉጌታ መረጃ ቢገኝ ሌላ መረጃ ከተገኘ ማለት ነው የፈለግነውን ነገር አድርገን እናወጣጣሻለን። ይገባሻል አይደል? ትዕግስትም ልክ አለው። ወንጀል ነው የተሰራው፣ የሞተ ሰው አለ። እንዴት አግሼ እያወራሁሽ ያለሁት ቢያንስ ወንጀለኛ ካልሆንሽ ጥፋት ውስጥ ከሌለሽ ይሄ ሰውዬ የዋሻኝ ነገር ካለ ብዬ ፈርቼ ነው እንጂ ስልክሽ ላይ አንድ መረጃ ቢገኝ እንደዚህ በጸባይ ማናዋራሽ። ሴት ስለሆንሽ ነው አክብረን እያወራንሽ ያለው። ስለዚህ ትክክለኛውን መረጃ ስጭን። ቀላል ነገር ነው እየነገርንሽ ያለው። ውድ ቤተሰቦች እንግዲህ ሴት ስለሆነች ያቅማችን ያህል መረጃ እስኪገኝባት በትዕግስት ለማዋራት እየሞከርን ነው። ሳሚ ያው ሴት ላይ አንበረታም፣ ግን ስልክሽ ላይ አንድ መረጃ ቢገኝ እሱን ነገር ትወጪዋለሽ። ኧረ ምንም ነገር የለም፣ እኔ የማውቀው ነገር የለም። ምን ሆናችሁ ነው? እሺ አቶ ስለሺ እንግዲህ ከኔ ጋር በነበረ ቆይታ የነገርከኝ እሷ ላይ አንዳንድ ማስረጃዎች ነበሩ። ተጨማሪ ነገሮች እንዲገባትና አንተና እሷ ስላሳለፋችሁት ነገር የምትናገረው ነገር ካለ ለመጨረሻ ጊዜ እድል ስጥህ። ይኸውልሽ፣ አንደኛ መካዱ አይጠቅምሽም፣ ነገ እውነቱ ሊወጣ ነገር። ሁለተኛ ደረጃ እዛኛውን ቤት እያላችሁ እዚህም እያላችሁ እመጣለሁ። ሁለተኛ ቃቃ ጨዋታ ይመስል የቧንቧ ስራ ምናምን እያልሽ የምታወሪው ነገር አቁሚ። አሁን እኔ የገባሁበት ኬዝ በጣም ከፍተኛ ችግር ውስጥ ነው። ይሄ ኬዝ ደግሞ የሚመለከተው እኔና ጓደኛሽን ወይም ደግሞ ያስቀመጠሽን አካል ብቻ ነው። አንቺን ምንም የሚነካሽ ነገር የለም። አንቺ እዚህ ኮተት ውስጥ የለሽበትም። ምንድን ነው አንቺ በሌለሽበት ነገር ውስጥ ሰው ለምን ትክጃለሽ? የምታውቂውን ሰው ለምን ትክጃለሽ? ለምሳሌ አሁን መረጃዎች፣ ፎቶዎች ስልክሽ ላይ እኛ ጋር ያሉት ነገሮች አሁን ከታየ በኋላ መልሰሽ ከምታምኚ ያለውን ሪያሊቲ ተናገሪ። እንዴት አይንሽን በጨዋ አጥበሽ ሙሉ በሙሉ አላውቅህም ብለሽ ትክጅኛለሽ? እዚሁ እየበላን እየጠጣን የሚያስፈልጋችሁ ነገር ይዤ እየመጣሁኝ ቤት ስትፈልጉ የምትፈልጉበት ቦታ ላይ እዚህ አካባቢ ፈልግ ሲለኝ ሄጄ እየተከራየሁ ኮንዶሚኒየም ላይ ድሮ ነበርሽ እያልኩሽ ቢያንስ እንኳን የሚካድ ነገር እኮ ራሱ እኮ ገደብ አለው። ወይ ደግሞ ቀድሞ ነገሮች ከሆነ እሱ እንደዚህ ኬዝ ውስጥ እንደገባ እንደፈለገ ይወጣ ብሎ ለአንቺ ሳይነግርሽ እንደለመደው ወይ ከሀገር ወጥቶም ከሆነ ወይ ተደብቆም ከሆነ አንቺ ራስሽ ነፃ ውጭ። ባልም ይሁን ሚስትም ትሁን ማለት ነው ህግ ላይ ማለት ነው ፍርዱ እንደ ጥፋቱ ነው እንጂ አሁን ባል ስለሆነ ሚስት ማብራት ትታሰር የሚለው አካል እኮ አይኖርም። በእርግጥ ሚስቱ አይደለሽም። ስለዚህ አንቺ ምንድን ነው የሚጎዳሽ? ትክክለኛ ራይሊቱ መናገር የከበደሽ ለምንድን ነው? ለምንድን ነው እኔንስ ልክ ዋሽቼ አንቺ ቤት ውስጥ ይዣቸው እንደመጣሁ አድርገሽ እኔን ውሸታም የምታስቢኝ? መረጃ እኮ ከታወቀ እኮ ነገ እውነቱ መውጣቱ አይቀርም። ለምንድን ነው መዋሸት የፈለግሽው? ለምን ግልጹን አትናገሪም? እኔ እኮ ውሸታም እያልኩ አይደለም፣ ግን አሁን ያልከውን ሰው ምንም እኔ ብዙም አላውቅም። ምክንያቱም አሁን ልወጣ ስለሆነ ምንድን ነው የምትለው? እኔ ምንም የምትለው ነገር ግራ እያጋባኝ ነው። ምን ሆነ ነው አንተ? ሰላም የለህም? በጧት በግራ ጎን የተነሳ እሱን ተይው። እኔ አሁን በጣም ቀስ እያልኩ እያናገርኩሽ ያለሁት እኔ ላይ የደረሰውን ጫና ስለማታውቂ ነው። ቢያንስ እንዳትደነግጪ እህት አለኝ ሚስት አለኝ ያን ነገር በማሰብ ነው እንጂ እኔ ያላመንኩበት ነገር ላይ ማለት ነው እንደዚህ አይነት ህይወት ውስጥ ምገባ ሰው አልነበርኩኝም። ስለዚህ የኔ ልጆች ሜዳ ላይ ይወጡ እኔ ላውም ይሄን ነገሮችና ይሄ ሪያሊቲ ካልወጣ ማለት ነው በልጆቼ ጭምር ተወቃሽ ነው መሆን። ይሄ ቧንቧ ስራ ምናምን እያልሽ ቃቃ ጨዋታሽን አቁሚ ከዚህ በኋላ ማለት ነው። ምንም ነገር የማውቀው ነገር የለም አልኩህ እኮ። እኔ እያንዳንዱን ነገር እኮ ማንሳት እኮ አላቃተኝም። ቢያንስ አይደለም ክብርሽን ለመጠበቅ ብዬ ነው። ገብቶሻል አይደለ? ቢያንስም ቢያድግም በጥሩም ይሁን በመጥፎ ነገር አብሬያቸው አሳልፍ ያለው ብዬ ነው እንጂ ምን እንደሆንሽ እኮ ነው ያውቃለሁ። ምን እንደሆንሽ እኮ ነው ያውቃለሁ። ሲጀመር ይሄ ሰውዬ እኮ ማለት ነው የራሱ ትዳር ህይወት ያለው ሰው እኮ ነው። ቤትሽ ሌላ ወጪ እያስወጣሽ ሌላ ህይወት ውስጥ እየከተትሽ በሱስ እየተጨማለቃችሁ ያላችሁት። ምን እስክልሽ ነው የምትጠብቂው አንቺ? ትክጅኛለሽ እንዴ? እኔ እንዴት ነው አላውቅም የምትይኝ? በእኔ እጅ እኮ በልተሻል። 20 ጊዜ እየመጣሁ የሚያስፈልጋችሁ ነገር እያሟሉ አልነበረም እንዴ? እኔ ጎዳና ስወጣ ማለት ነው እየሰማሽ ነው አይደል? እኔ እስር ቤት ስገባ ልጆቼ ጎዳና እንዲወጡ አልፈልግም። የጀመርሽባትን እየሰራሽ ያለውን ነገር ግልጹ የምታወጪ ከሆነ አውጪ። አለበለዚያ መውጣቱ ላይ ቀር ነገር ማለት ነው እኔን አታስለፍልፊ። ስነ ስርዓት ይኖርሽ። ነገ እውነቱ ሲወጣ ይቆጭሻል። የምሬ ነው የምልሽ። ሰው የሚልሽን ስሚ። ለምን ትዋሻለሽ? ለምን ግልጹን አትናገሪም? ቁጥር የማን ነው? እንዴ ዝም በል። ይሄ ስልክ ቁጥር የማን ነው? ይሄ የተገኘው ስልክ ቁጥር የማን ነው? ይሄ እኛ የምንፈልገው ሰው ጋር የተደዋወልሽ ነው። ግን ከነጋ እንኳን ተደዋውለሻል ይሄን ቁጥር
ከነጋ እንኳን ተደዋውለሻል። አይኔን ግንባር ያርገው ከነጋ እንኳን ምን አይነት ሰው በፈጠረሽ አንቺ ይኸውልህ እውነቱን ተናገሪ። የምትናገሪ ከሆነ ካሜራ ጀርባ ሁላችሁም ቤቱን ፈትሹ። ቆይ ተረጋጋ። አርፈህ ቁጭ በል። ቆይ ኧረ ከመሄድ በፊት እኔ ቁጭ በል። እነግርሃለሁ። ዝም በል። ዝም ብለሽ ቁጭ በል። ቁጭ በል። እኔ ተነሽ። እነግርሃለሁ። እውነታውን ትናገሪ እንደሆነ ተናገሪ። አለበዛ ቆይ ቤቱን አትፈትሹ። እኔ እነግርሃለሁ። ሁሉንም በቃ ነገር ምንም እኮ አዎ እኔ ቆይ አትግባ። አንተ አትግባ። እያንዳንዱ ነገር እኔ ፈትሹ። ቼክ ማድረግ እኔ አለብሽ። እነግርሃለሁ። ጠይቃ እሺ ይኸውልህ እኮ ኧረ ነይ ቁጭ በይ። ሰሚያለሽ? ከአቶ ሙሉጌታ ጋር ያለሽ ግንኙነት ምንድን ነው? ግልጽ አድርገ አሁን የምታጭበረብሪበት የምትዋሽበት ጊዜ አይደለም። ግልጽ አድርገሽ ንገሪኝ። ከአቶ ሙሉጌታ ጋር ያለሽ ግንኙነት ምን አይነት ነው? ብዙ ነው። ከምን አድርጌ ልንገርህ? እሺ ግን ስለዚህ አቶ ሙሉጌታ ለሚፈጽማቸው እያንዳንዱ ወንጀሎች እንደ መሳሪያ ወይም ደግሞ ከላይ ሆነሽ እያንዳንዱን ነገር የምትመሪው አንቺ ነሽ? እኔ ብዙ ምንም ነገር የማውቀው ነገር የለም። ይኸውልህ ብዙ ጠልቄ አላውቅም፣ ግን የማውቀውን ብቻ ልንገርህ። አንድ ነገር እንድትዋሽኝ አልፈልግም። እኔ አልዋሽም። ይኸው አንድ ነገር ብትዋሽኝ ነገሮች ወደ ከፋ መንገድ ነው የሚሄዱት። ውሸት የሚባል ነገር አልፈልግም። እሺ ግልጽ አድርገሽ መታወቂያቸውን እያንዳንዱን ነገር አንድ ነገር ሳታስቀሪ ንገሪኝ። እሺ እሺ። ይኸውልህ እኔ እና እሱ ረዥም ጊዜ ነው ከተዋወቀን፣ ግን ምኑን ከምን አድርጌ ልንገርህ? ከየትኛው ልጀምርልህ? ይኸውልሽ ከአቶ ሙሉጌታ ጋር የነበረሽን እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። የትኛውም አይነት ነገር ለእኔ ከበቂ በላይ ማስረጃዬ ነው። ተግባባን? ከመጀመሪያ ጀምሮ ያለሽን እያንዳንዱን ነገር። በአጋጣሚ ነው እኔ እና እሱ የተዋወቅነው እና ከዛ ብዙ ሀብት ያለው ምናምን አልመሰለኝም ነበር መጀመሪያ። ከዛ አንድ ሁለት ሲባል እየተቀራረብን ስንመጣ ብዙ ነገሮች እንደሚያደርግልኝ ምናምን ቃል ገባልኝ። እሺ ብዬ ተስማምተን ከዛ ቤት ልከራይልሽ አለኝ። እሺ ብዬ ተስማምተን ቤት ተከራይቶልኝ አብረን እንኖር ነበር። አቶ ሙሉጌታ ትዳር ውስጥ ያለ ግለሰብ እንደሆነ አሁን አቶ ስለሽም ሲነግረን ነበር አይደለ? ስለዚህ ለአንቺ ይህንን ነገር ሁሉ ያደረገው ከትዳሩ ውጪ ነው ወይ? ትዳር እንዳለው እያወቅሽ ነው አብረሹ ከሱ ጋር የምትኖሪው አብረሽ የምታሳልፊው ጊዜያቶችን? ያው ከትዳሩ ጋር ደስተኛ ስለ አይደለሁም ማለት እኔ ምን አገባኝ? እሱ መርጦ ከመጣ እኔ አስገድጄው አይደለም፣ ራሱ መርጦ ነው የመጣው። ስለዚህ ቤት ተከራየልኝ፣ ኮንዶሚኒየም፣ በቃ በጥሩ ሁኔታ እየኖርን ነው። ያው ቋሚ የእኔ ጋር ባይኖርም እየሄደ ይመጣል። ይህን ይመስላል። እሺ አቶ ሙሉጌታ ብዙ ወንጀሎች ላይ ተሳታፊ የነበረ ግለሰብ ነው። አንቺ አብረሹ ብዙ ጊዜ እንዳሳለፈች ሴት ደግሞ አቶ ሙሉጌታ የሚሰራቸውን እያንዳንዱን ወንጀሎች አታቂም ብዬ አላስብም። ስለዚህ እነዛን ነገሮች ለምንና እንዴት ነው ማድረግ የፈለገው? ከዚህ በኋላ ሊሰራ ያሰበው ወንጀል አለ ወይ? እኔ እሱን አላውቅም፣ ጠለቅ ብዬ አላውቅም። ነገር ግን ሲቅም ከዛ ደግሞ መጠጥ ሲጠጣና ሲሰክር ብዙ ነገሮች ያወራል። ምክንያቱ ትንሽ መካከል ላይ ሲሆን በወንድሙ ምክንያት እንደዚህ እንደተጓጎለ ሁሉን ነገር እንዳጣ በጣም ወንድሙን የሚጠላው በጣም። ምክንያቱም ከወንድሙ ይልቅ እሱ ነበረ እኔ ነበርኩኝ አሜሪካ መኖር የነበረብኝ ወንድሜ ሳይሆን እና በጣም ከወንድሙ ጋር በጣም ያለው እንትን በጣም አስቸጋሪ ነው። አንዳንዴም ሌሊት ተነስቶ ሁሉ ቁጭ ብሎ የሚያወራበት ጊዜ አለ እና ከወንድሙ ጋር ነው ያለው እንትን በጣም ነው የሚያወራው ስለ ወንድሙ። ጠጣም አልጠጣም ያ ማንሳቱ አይቀርም። ከወንድሙ ጋር ነው በጣም ጠላቻ ያለው። ስለዚህ እያንዳንዱን ነገር ማድረግ የሚፈልገው ወንድሙን ስለሚጠላና ለወንድሙ ጥላቻ ስላለው ነው። ያው እኔ እንደዚህ አይነት ጥላቻ አይቻላቅም። ነገር ግን እኔ የሚያገባኝ ነገር የለም፣ በመሀላቸው መግባት አልችልም። ስለዚህ በጣም የሚጠላው ወንድሙ ነው። እሺ እና በቃ ከልጅነት ጀምሮ ሁሉን ነገር ያሳጣው ሁሉን ነገር ያጣው በወንድሙ ምክንያት ስለሆነ የሚሰማው ያን ነገር ነው የሚናገረው ሁሌ። እና እሱን ወንድሙን በጣም በቃ እኔ እንዴት አድርጌ እንደምነግርህ አላውቅም። ግን እኔ ስለሚያኖረኝ እኔ ከእሱ ወንድም ጋር ምንም የሚያነካካኝ የሚያገናኘኝ ነገር ስለሌለ እኔ አይመለከተኝም። ይኸውልሽ አሁን ከአቶ ሙሉጌታ ጋር ምን ያህል ጊዜ እንደምታሳልፊና እያንዳንዱን ነገር እየነገርሽኝ ያለሽው። ከደቂቃዎች በፊት ደግሞ ስለ ሽን ይዘነው ስንመጣ
ፈጽሞ ስለሽን እንደማታውቂውና እዚህ ነገር ላይ ምንም እጅሽ እንደሌለበት አድርገሽ ስታስመስይ ነው የነበረው። አሁን የምትናገራቸውም ነገሮች እውነት የሆኑ ውሸት በራሳችን መንገድ ካላጠራን በስተቀር ነገሮች ላይ እርግጠኛ መሆን አንችልም። ስለዚህ የአቶ ሙሉጌታን እያንዳንዱ ወንጀል ላይ ተሳታፊ አይደለሽም ብዬ እንደማላስብ መቼም ሞኝ አይደለሁም ማለት እኔ የሚሰራበትን ነገር አላውቅም፣ ግን እኔ ይሄን የሚያደርግልኝን ነገሮች ይሄ አሁን ከዛኛው ኮንዶሚኒየም ወደዚህኛው ሲያመጣኝ ለምን ብዬ አላልኩም። ምክንያቱም ምቾቴን ስለሚያሟላልኝ የሚፈልገውን ነገር ስለሚያደርግልኝ ለምን ብዬ ጠይቀዋለሁ። ስለዚህ የሚፈልገውን ነገር ያደርግልኛል። እኔ እሱ ችግር ያለው ከወንድሙ ጋር ነው እንጂ እንደዚህ አይነት ነገር እኔ ምንም ነገር የማውቀው ነገር የለም። ከወንድሙ ጋር ብዙ ችግር ሊኖርበት ይችላል። ነገር ግን ምን ያህል ርቀት እንደሄደ፣ ምን ያህል ሰዎችን፣ ምን ያህል ቤተሰብ እንደበጠበጠ በቅርብ ርቀት እስካለች ድረስ ልታውቂ ትችላለች። ራሱ ስለሺ እንኳን በዚህ ወንጀል ላይ ምን ያህል ተዘፍቆ ነገሮችን ለማስተካከልና ወደ ቀደመ ህይወቱ ለመመለስ እንደከበደው ከደቂቃዎች በፊትም እየነገርኩሽ ነበረ፣ የፍርድ ሂደቱን እየተከታተለ ያለ ግለሰብ እንደሆነ። ይህ ማለት ነገ ከነገ ወዲያ አንቺ ላይም የተለያዩ ማጣራቶችን አድርገን ከራሱ ከአቶ ሙሉጌታ ጋር በራሱ በመታየትሽ አብረሽ ጊዜ በማሳለፈትሽ ወንጀለኛ ሆነሽ ልትያዥ ትችላለሽ። እኔ ወንጀል ይስራ እኮ ምንም ነገር ማቆ ነገር ይሄንን አታቂም ብዬ እርግጠኛ አይደለሁም። እኔ ምንም ማቆ ነገር የለም። መጠጥ ያመጣል፣ ጫቱን ሲገዛ ያው ሰው እንዳያይበት እሱ ገዝቶ እንዳይመጣ ያሁን ያልከውን ይልኳል፣ እሱ ይዞ ይመጣል። እኔ አቀራርቤ ፋርጌ ጠብቀዋለሁ። የምንፈልገውን ነገር እናደርጋለን። ምንም ይሄ ከዛ ጋር እኮ የሚያገናኙ ነገር የለም። ባለቤትሽ አሜሪካ እንደሚኖር ለምን ማዋሸት አስፈለገ? ምክንያቱም እሱ እንደዛ ቤት ስላለኝ፣ ለማንኛውም ሲጠይቅሽ እንደዛ ቤት ስላለኝ እኔ ለመጥፎ ነገር አስቤው አይደለም። ምክንያቱም ትዳር ስላለው ልጆቹ ሚስቱ እንትን እንዳይሉ፣ ስለዚህ እንደዛ ቤት ስላለኝ ነው። እኔ ምንም ካልጎደለብኝ ይችን ቃል ለመናገር ምን ችግር አለው ብዬ ነው። ከአንድ ወንጀለኛ ጋር ረጅም ጊዜ አብሮ ማሳለፍ፣ የተለያዩ ሚስጥሮችን አብሮ መካፈል፣ ብዙ ነገሮችን አብሮ ማድረግ በራሱ ወንጀል እንደሆነ ታውቂያለሽ? አዎ፣ ነገር ግን እንደዚህ ይህን ያክል የጠለቀ ወንጀል ይሰራል ብዬ አልገምትም። ምክንያቱም ምን ጎሎበት? በጣም ነው የሚያገኘው። ይሄው እንደምታየው ይሄን የመሰለ ቤት የተከራየልኝ ከየት ያመጣል ብዬ ይሄን እንደዚህ ወንጀል ይሰራል ብዬ እኔ አላስብም። ደግሞ በጣም ጥሩ ነው ለእኔ የምፈልገውን ነገር ነው የሚያደርግልኝ። አሁን ራሱ በጣም ምለው አንድ ነገር እንትን ለማለት ስለሆነ ለዛ ብዬ ነው። አቶ ሙሉጌታ አንቺ ጋር ምን ያህል ጊዜ ነው የሚመጣው በሳምንት? እኔ አላውቀውም። ለምን ሰሚኛለሽ? አላውቀውም አይደለም መልስ ሊሆን የሚችለው። በደንብ አብረሽ ጊዜ የምታሳልፊ ሴት ከሆንሽ አቶ ሙሉጌታ ምን ያህል ጊዜ እዚህ ቤት ሊመጣ እንደሚችል ጠንቅቀሽ ታውቂያለሽ። ስለዚህ መሽ እዚህ ቦታ ላይ እንደሚመጣና ከአንቺ ጋር አብሮ ጊዜ ሊያሳልፍ እንደሚፈልግ ታውቂያለሽ። ንገሪኝ። አሁን ነገር ግን ይሄ ብዬ የምልህ ጊዜ የለም። የሆነ በቃ በሚፈልግ ሰዓት ይመጣል፣ በሚፈልግ ሰዓት ይሄዳል። ቋሚ የሆነ ሰዓት የለውም። ለዛ ነው እኮ አላውቅም ያልኩህ እንጂ ለክፋት አስቤ ለሌላ ነገር አይደለም። ይመጣል። የሚመጣበት ሰዓት ላይ እንደ በራሱ ስለሆነ የተከራየልኝ እንደ አትምጣ የምልበት ሰዓት አይደለም። በፈለገው ሰዓት ይመጣል፣ በፈለገው ሰዓት ይሄዳል። ገባ? ይሄ ምቾቱን የማጓደልበት ቦታ ስላልሆነ ማለት ነው። የሚፈልገው ነገር መጥቶ እዚህ ጋር ከእኔ ጋር ነው የሚያደርገው። ለዛ ነው ከሚስቱ ጋር የማያደርጋቸው ነገሮች እኔ ጋር ስለሚያደርግ። በሳምንት ምን ያህል ጊዜ ይመጣል አንቺ ጋር? በሳምንት አንዴ እንደዚህ ይመጣል። ነገር ግን ይኸውልህ አሁን እንደዚህ ነው ለማለት እራሱ በጣም አስቸጋሪ ነው። ከዛ ቅሙ መርቅኑ ከሚያወራው ወይም ደግሞ ሰክሮ ከሚያወራው ውጭ እኮ በኖርማል ይሄን ያክል እንደዚህ ጥልቅ ያለ የእሱን ማንነት ከውስጥ አውጥቶ አይናገርም። ሲሰክር ወይም ደግሞ ከመረቀነ ጫቱን ቅሞ ከመረቀነ የዛን ጊዜ የሚያወራቸው ነገሮች እና አሁን እየነገርኩ ያሉትኝ እንጂ ይሄን ያክል ጥልቅ ያለ ነገር አላውቅም። በጣም ድብቅ ነው፣ በጣም ከሚገባው በላይ። እንግዲህ ድብቅ ግለሰብ ነው። ከዛ በተጨማሪ ሲጠጣ ሲሰክር ወንድሙን መበቀል እንደሚፈልግ፣ ወንድሙ ብዙ ጉድ ውስጥ እንደከተተው ትሰሚያለሽ። ድብቅ ሰው ነው። ከዚህ ሰው ጋር ገንዘብ ስለሚሰጥሽ ወይ ደግሞ ምቾትሽን ስለሚጠብቅልሽ ብቻ አብሮ መቆየት ተገቢ ነው? እኔ ምን ላድርግ? ያልሞከርኩት ስራ የለም። ስለዚህ ሁሉ ነገር ስላጣሁኝ በአጋጣሚ ከሱ ጋር ተገናኘን። ይሄ መስመር ይሰመራ። ስለዚህ ተጎሳቆየ ከምኖር እሺ ይቻላል ብዬ ነው የመረጥኩት። ይሄንን ክፋት አለው እንዴ? እኔ መጥፎ ይሁን ጥሩ ይሁን የዛን ጊዜ ምንም ማውቀው ነገር የለም። አሁን እናንተ ስትመጡ ነው ይሄን ነገር የሰማሁት ያወቅኩት። እና ይሄን ያክል አሜሪካ ድረስ ሄዶ ምን ያደርጋል ብዬ አስባለሁ። ያለው ወንድሙ አሜሪካ ነው። ስለዚህ እኔ ይሄን ነገር ጥልቅ ብዬ አላውቅም። ብዙ ነገርኩ እኮ በኖርማል ጊዜ ኖርማል ነገር ወሬዎችን የሚያወራው እንጂ ይሄን ያክል ጥልቅ ያለ ነገር አያወራም። አቶ ስለሺ ተደጋጋሚ ጊዜ እዚህ ቤት ውስጥ የተለያዩ መጠጦችን የተለያዩ ለእናንተ የሚያስፈልግ እቃዎችን ይዞ እንደሚመጣና
ከሱ ጋርም የተለየ ቅርበት እንዳለው ለእኛ ነግሮናል። ያ ማለት ስለሺ እዚህ ቤት በሚመጣበት ሰዓት ከሱ ጋር የሚያወሩት አንዳንድ ሚስጥሮች ሊኖሩ ይችላሉ። ከሚስጥሮቹ ምናልባት እየሰማሻቸው 1 2 3 ሚስጥሮች ካሉ ብትነግሪኝ። ብዙ ነው የሚያወሩት፣ ግን እኔ ሙዚቃ ስለሚከፈት ወደዛ ጉድ ጉድ ስለምን ብዙም አልሰማም። ምክንያቱም ሲመጡ ምግብ ምናምን ማቀራረብ ስላለብኝ ወደዛ ወደዚህ ላለሁኝ ብዙም ጆሮ ሰጥቻቸው አልሰማም። እርግጠኛ ነሽ የምታወሪው ነገር? ይኸውልሽ እርግጠኛ ነኝ የምነግርህ። እዚህ ፊት ለፊታችን ካሜራ አለ። እያንዳንዱ ነገር እየተቀዳ ነው ያለው። ነገ ዛሬ ያወራሽው ነገር የተገላቢጦሽ የሚሆን ከሆነ ወይም ደግሞ ቃልሽ የሚታጠፍ ከሆነ በሱ ብቻ ፍርድ ቤት አንቺን የማሰር መብት አለው። ተግባባን? ይህ ማለት ለምትናገሪያቸው እያንዳንዱ ነገር ጥንቃቄ እያደረግሽ ለመናገር ሞክሪ። ከምሬን እኮ የነገርኩህ፣ እውነቴን እኮ እየነገርኩ ያለሁት ምንም ማውቀው ነገር የለም። ምክንያቱም ጉድ ጉድ እኔ ስመጣ ጸጥ ስለሚሉ በብዛት ምንም ማውቀው ነገር የለም። እንደው በጠጣ ሰዓት ወይ ደግሞ የተለየ ሁኔታ ላይ ሲሆን ስለሚሰራው ስራ ከዛ በተጨማሪ ስለ አንዳንድ ነገሮች የግል ጉዳዮችን ጠይቀሽው አታውቂም? እኔ አልጠይቀውም። ምክንያቱም እሱ ስለሚያወራው ያወራዋል እኮ ሲተኛ ስለሚያወራው ብዙም ይህን ያክል ስር የሰደደ ነገር ስላልመሰለኝ እኮ ነው ከቆብ ያልቆጠርኩትኝ እንጂ እኔ ይህን ያክል የሰደደ ቢሆን ኖሮ እኔ ራሴ ሪካርድ አረገው ነበረ። ግን ይህን ያክል አላውቅም። እና በጣም በትልቁ የሚጠላው ወንድሙና አንድና አንድ በጣም እኔ እንጃ እንዴት አድርጌ እንደምነግር አላውቅም። በጣም የሚጠላው ወንድሙ ነው። ስለዚህ እኔ አላውቅም። አዎ፣ ነገር ግን ለአንቺ የተለየ ትኩረት ያለው ሰው ከሆነ እርግጠኛ ነኝ እንግዲህ እንደዚህ አይነት ቤት ተከራይቶ የሚያኖርሽ ከሆነ ከዛ በተጨማሪ በሳምንት ውስጥ አንቺ ጋር ጊዜ እያሳለፈ የሚገኝ ግለሰብ ከሆነ ከአንቺ ጋር የተለየ ቁርኝነት አለው ማለት ነው። መረጃ ሰጥታለች። የተወሰነ ቤቷን ስንፈትሽ የተለያዩ መረጆችን የተለያዩ ሰነዶችን ውድ ቤተሰቦች አግኝተናል። ከበቂ በላይ ማስረጃ ስለሙሉ ጌታ ወንጀል ታሪኮችም ሊሆን ይችላል ስለ እሱ በቂ መረጃ እጃችን ገብቷል። ይሄ ሰነድ ማለት ለእኔ በጣም አስፈላጊ ነው። ድብቅ ነው፣ ከቁም ሳጥን ጀርባ የሆነ ድብቅ ካዝና የሚመስል ነገር ግን በእንጨት ስለሆነ እሱን ስንታገል ነበር እስካሁን። ታች ያለው ቤት ውስጥ ይህንን አግኝተናል። ይሄ መረጃ በቂ ስለሙሉ ጌታ ማንነት ስለሙሉ ጌታ ነገር በቂ መረጃ ሰጥተዋል። አሁን ቀጥታ ትደውይለታለሽ። ሌላ ዝባዝንኪ አልፈልግም። ሙሉ መረጃ አለኝ። ሙሉ ጌታን ደውለሽ እዚህ እንዲመጣ ሆን ብለሽ ወጥመድ ትከችዋለሽ። ገባሽ አይደል? አዎ፣ ግን እኔ ብደውልለት አያነሳም ስልኬን። እኔ እንደዚህ አይነት ውሸት አይመቸኝም። ውሸቴን አይደለም፣ ቴክስትም ሳረግለት አያነሳም። ምክንያቱም እሱ ነው ሁሉን ነገር ከእሱ ነው የሚደውለው፣ እሱ ነው ቴክስት የሚያደርገው። አሁን እኔ ቴክስት ባረግለት ወይ ብደውልለት ወይ ፖሊስ ወይ የሆነ ነገር ተፈጥሯል ብሎ አይመጣም። በእውነት አንቺ ጨዋታ ነሽ። ጨዋታ። ይሄ መረጃ ምንድን ነው? ይሄ መረጃ ስለ አንቺ የሚያሳይ ሰነድ። አዎ፣ ግን እዛ ውስጥ ምን ሊያደርግ መጣ? እሱ በአንቺ ላይም መረጃ አጠናክሯል። የአንቺን የወንጀል ታሪኮች፣ ያለፈ ህይወቶች መዝግቦ ይዟል። ይሄ ፋይል ቢወጣ አንቺ ራሱ መቀመቅ ነው የምትገቢው። ወደ ቤተሰብ ይሄ ፋይል እንግዲህ ስለ እሷም ድብቅ መረጃዎች ያስቀመጠበት ነው። እንግዲህ ቤታ ምን ያህል ኃይለኛ ሰው እንደሆነ ይህን ነገር የኛ ስለሆነ የኛ ሰዎች ወደ ውስጥ አስገባዋል። ይኸውልህ እኮ እሺ፣ ይኸውልህ አንድ ነገር ልንገርህ። ይኸውልህ ገባሻላ? ትክክለኛውን ነገር ብቻ ካልተናገርሽ ችግር ውስጥ ነው የምትገቢው። ሙሉ ጌታ ደውለሽ ትጠሪያለሽ፣ አትጠሪው። ተነግሪኝ እንደሆነ ንገሪኝ፣ አለበዛ ይሄን መረጃ ብቻ አንቺ እስር ቤት ውስጥ ነው የሚከትሽ። ለተለያዩ ወንጀሎች የአንቺ ስም ነው እንዲገባ ያደረገው ሙሉ ጌታ በጣም ሰይጣን ሰው። አዎ፣ ግን ይኸውልህ አትርበትበች፣ በስትክክል አውሪ እኮ አይደለም። እኔ እኮ ልጅ አለኝ፣ ቤተሰቦች አሉኝ፣ እህት ወንድሞች አሉኝ። እኔ የምፈልገው ሙሉ ጌታን ደውለሽ እንድጠሪ ብቻ ነው፣ ሌላ ነገር አልፈልግም። አሁን ግን እኔ ከደወልኩለት ይኸውልህ ፖሊሶች ወይም ደግሞ ይሁን ነገር ተፈጥሯል ብሎ በታሪክ አይመጣልህም። እውነቱን እኮ ነው እየነገርኩ ያለሁት። ከምሬ ነው፣ እውነቴን ነው እየነገርኩ ያልኩት። አዎ፣ እሱ እንዴት ነው ማግኘት የምችለው ታዲያ? እሺ አንድ ነገር ልንገር፣ እሱ በእኔ ዶክሜንት ይዞ የለ። ቆይ አንድ ነገር ልንገር፣ ግን የምነግርህ ብቻ ነው ከእሱ ጋር አይደለም። ለምንድነው ብቻ ነው? ምክንያቱም በጣም ከባድ ሚስጥር ነው። አዎ፣ ግን እኔ ለልጆቼ ሴፍቲ፣ ለልጄ ሴፍቲ ስል ይኸውልሽ አንድ ተራ ማይረባ ነገር አረጋለሁ ብለሽ ብታስቢ ችግር የለውም። ሳሚ ይወጣ። አንድ ማይረባ ነገር አረጋለሁ ብለሽ ብታስቢ ለህይወትሽ አደጋ ነው የሚሆነው። ይገባሻል? አዎ፣ ግን ይኸውልህ ለልጄ አደራህን፣ አንድ ሴት ልጅ አለችኝ፣ ለእሷም ሌላ ነገር ውስጥ እንዳትከተው። ግን ይኸውልህ የምነግርህ ነገር በጣም ጥብቅ ነው። ንገሪኝ። ሙሉ ጌታ የደበቀው ሚስጥር ምንድን ነው? ትልቅ ልጅ አለው፣ ቢያንስ አንተን ያክላል።
ይህ ቤቱም የተገዛው በሱ ስም ነው። ይሄ ቤት ኪራይ ነው አልተባለም። ሙሉጌታ ደግሞ ልጅ እንደሌለው ነው መረጃ ያለው። ኧረ አይደለም፣ ኪራይ አይደለም። ይሄ በሱ በልጁ ስም ነው። እርግጠኛ ነሽ? አሁን እርግጠኛ ነኝ። እና ደውዬ እሱን ልጥራለሁ። ሙሉጌታ ቢደወልለት እንደማያነሳ እርግጠኛ ስለሆንኩ ነው። እርግጠኛ ነሽ? ልጅ አለው ሙሉጌታ? ግን ልጅ ካለሽ ለህይወቴ ስትይ አደራህን ልጄ፣ አንድ ሴት ልጅ አለችኝ። እንሽ ፋይልሽ ላይ ስናጣር አንድም ልጅ እንደሌለሽ ነው አለኝ። አንድ ሴት ልጅ አለችኝ። ምክንያቱም እኔ መደበቂ ነበረ የምናደርጋቸውን ነገሮች እንዳታይብኝ ስል ነው የደበቅኳትኝ። ይኸው ከእሱም እየወሰድኩ ነው አንዳንድ ነገሮች የምገዛላት። እባክህን ሴት ልጅ ናት። እንደዛ ከሆነ ሙሉጌታ ልጁ ላይ ተባለው ሰው ከአንቺ ጋር ትውውቃለሁ? አዎ ብዙም ባይሆን አለው በደንብ። አባቱ ችግር ውስጥ እንደሆነ ኦር ደግሞ አስቸኳይ ነው ብለሽ እዚህ ቤት እንዲመጣ ታደርጊያለሽ። ልጁን አግተን እንጠይቀዋለን። እባክሽ ተሳስተሽ ከሆነ ግን የደበቅሽኝ ነገር ካለ ግን ለራስሽ አይደለም። ይኸውልህ ተሳስቼ ሳይሆን ችግር የለውም። ስልኳን አምጡት፣ ስልኳን አቀብሉኝ። ካሜራ ጀርባ ያላችሁ ስልኳን አቀብሉኝ። ልጄም ብቻ አይደለም እህቶቼም አሉ። አደራ ቁጥሩን ደውይለት። የትኛው ነው? ሃሎ፣ ቀበሌዎች መጥተው ነበረ ለቤቱ ጉዳይ እና መምጣት አለብህ። አዎ በቀደም መጥተው የሚፈረም አለ ያልጨረሳችሁት አለ ብለዋል ነበረ እኮ ናና ፈርም እያሉ ነው። አሁን ካልሆነ አይሆንም ብለዋል። በቃ እሺ ቶሎ በል። እሺ አደራ። እንዴት ግን አንቺ የአባቱ ቅምጥ ሆነሽ እንዴት ከአንቺ ጋር ተግባባን? ያልተዋጠልኝ ነገር። ምክንያቱም ቤቱ የተገዛው በሱ ስም ስለሆነ ነው። ይሄ ቤት ኪራይ ነው አላለኝም ስለሽ? አይ አይደለም። ይሄም ብዙ ነገሮችን አታውቅም እኮ አንተ። አይናገርም፣ ብዙ ነገሮች ስለማይናገር ነው። ለእኔም እንደዛ ብሎ ነው በቀደም እነሱ። ምንሽም አላማረኝም። እየተርበተበትሽ ይሁን ብቻ። ካሜራ ጀርባ ያላችሁ የሚመጣ ሰው ካለ እንጠብቃለን። ወደ ቤተሰቦች እንግዲህ ይሄ ሙሉጌታ ልጅ የተባለውን በጉጉት እንጠብቃለን። እሱን ይዤ እኔ አባቱን ነው ማግኘት የምፈልገው። እኔ ከማንም ጋር ችግር የለብኝም። ሙሉጌታ የተባለውን ሰው ነው የአባቴን ገዳይ ነው የምፈልገው። እና ሌላ ነገር ካለ ግን በህይወትሽ ፍረጂ። ውድ ቤተሰቦች የሙሉጌታ ልጅን እንጠብቃለን። አዲስ ነገር ካለ እናሳውቃችኋለን። ካሜራ ጀርባ ያላችሁንም ሳሚንም ጥሩት። በተሻለ መጠን እዚህ ቁጭ ብለን የሙሉጌታ ልጅ ይዘን ሙሉጌታን ለመያዝ ነው የምንሞክረው። እኛ ዓላማችን እንዳልኳችሁ ሌላ ሰው መጉዳት አይደለም። ሙሉጌታን አግኝተን ለህግ ማቅረብ ብቻ ነው የምፈልገው። እኔ አባቴ ገዳይ ነው ብዬ ሌላ ነገር ውስጥ መግባት አልፈልግም። ስለዚህ ውድ ቤተሰቦች ቀጥታ የሙሉጌታ ልጅ ሲመጣ ከቻልን ምንቀርጽ ነው የሚሆነው። አዲስ ነገር ካለ እናሳውቃችኋለን። ጠብቁን።